ቤሊ እስቲ ስለ አክቲቭ ዊል እና ስለ ፓሲቭ ዊል ንገረኝ እስቲ አንዴ። እሱ ቴዎሎጂካል ጃርገኑን ተወውና ቴዎሎጂካል ጃርገን አይደለም ወዳጅ። አንዴ ቆይ እባክህ፣ ይሄ የጸጋ ብቻ ትምህርት እኮ ነው አሁን እየጠየቅኩ ያለሁት። አክቲቭ ዊል እና ፓሲቭ ዊል ዲፊኒሽኑ ይሄ ነው የሚለውን ያስቀመጥከውን አሳየና ተው በቃ አታውቅም። እኔ በማስረጃ አሳያለሁ። ከሉትራኖቹም ከካልቪኒስቶቹም እያወጣሁኝ ምን እንደሚያስተምሩ ላሳይህ ይችላል። አሁን ማለት ነው ኮምፒውተር መክፈት ብቻ የሚጠበቅ ዲፊኒሽኑን ነው የምታሳየን። ኧረ እባክህ ተረጋጋ። አሁን ያልከው መሆኑን አንዴ ጸጋ ብቻ የሚለው ትምህርት በሉተራኑም ዘንድ ይሁን በካልቪኒስቶቹ ዘንድ በተብራራ መልኩ ነው የሚቀመጠው። ማለት በምን መልኩ እያልኳችሁ ነው? ለምሳሌ አሁን ቅድም እንዳልኳችሁ የሰው ልጅ ነፃ ፈቃዱ ናቷና፣ ኧረ በጌታ በቃ ተው ውረድና በቃ ስማ። ወይ ደግሞ ቤሊ ከምትረብሽ አይሻልም እንዴ? ጌታ ኢየሱስ። ለማንኛውም አንተ ቀጥልሽ። ዝም ብሎ በጠበጠ የማያውቀውን ነገር እንዳልኩት ነው። የጸጋ ብቻ የሚለውን ትምህርት ብዙ ፕሮቴስታንቶች አያውቁትም። አሁን ጴንጤኮስታሎች ይህንን የሚከተሉት አላልኩም። የጴንጤኮስታሎቹን አላውቅም፣ እራሳቸው ይመስክሩ። እንግዲህ ጴንጤዎች ሁሉም ፕሮቴስታንት አይደለም። ፕሮቴስታንት ልክ ሲነሳ ያሉት የሉትራኖቹ፣ ካልቪኒስቶች፣ ሪፎርምዶች ምናምን ዋና ዋናዎቹ በቃ ይሄንን በቋሚነት ያምኑ ነበረ። ኋላ ላይ ምንድነው አርሜኒዩስ የተባለ ሰው ተነሳና ከካልቪን ትምህርት ጋር የተወሰነ የተቃረነ የሚመስል ነገርን ማስተማር ጀመረ። እዚህ በነፃ ፈቃድ ጉዳይ ላይ ምናምን ነፃ ፈቃድ እንዳለ አይነት የሚመስል ነገር አክቹዋሊ ቶታል ዲፕራይቪቲን ያምናል። ግን ይሄ ስፔሻሊ የቅድመ ውሳኔ ትምህርት ላይ ምናምን መቃወም ጀመረ። የጆን ካልቪንን ትምህርት የተወሰነ መቃወም ጀመረ። ግን ኤኒዌይስ በኋላ ላይ ካለንስ ኦፍ ዶርት የሚባል አለ። ሲኖድ ነገር ነው፣ የዶርቱ ሲኖድ። እዛ ላይ ሙሉ በሙሉ እነዚህ የጃኮብ አርሜኒዩስ ትምህርቶች የእሱ ተከታዮችም ትምህርቶች ሁሉ ሲወገዙ እናያለን። 5ቱ የካልቪኒስት ነጥቦች እዛ ላይ ሲጸድቁ እናያለን። ቱሊፕ ማለት ነው። ታሪኩን ወይ ለእኛ አብዛኛው ሰው ሲጀመር አያውቅም። ፕሮቴስታንቶች የፕሮቴስታንትን ታሪክም አያውቁም። በጣም ከይቅርታ ጋር ማለት ነው። የፕሮቴስታንቲዝምንም ታሪክ አያውቁም። የፕሮቴስታንቲዝም ትምህርቱንም አያውቁትም፣ አነሳሱን። ኢቨን እኔ እናስተምራለን የሚሉት ይሄ ዕቅበተ እምነት እንሰራለን የሚሉት ራሱ በብዛት አያውቁትም፣ ከታላቅ ይቅርታ ጋር ማለት ነው። እና አርሜኒያኖች አሁን ጴንጤኮስታሎች አርሜኒያኖች ከሆኑ እሰየው መብታቸው ነው። አሁን እያወራ ያሉት ግን ጸጋ ብቻ የሚለውን ትምህርት የተቃወሙበት ምክንያት ጸጋ ብቻ የሚለውን ትምህርት ይዘው ብቅ ያሉት ጴንጤዎች አይደሉም። ጴንጤ ጸጋ ብቻ የሚለውን ትምህርት እሱ አላመጣም። የዛሬ 100 ዓመት የመጣ ዲኖሚኔሽን ምንድን ነው ጸጋ ብቻ የሚለውን ትምህርት የሚያመጣው? እንዲህ ያለው ትምህርት በተብራራ መልኩ የመጣው ከጥንቶቹ ፕሮቴስታንቶች ነው። ጥንት ያልኩት ሪሌቲቭሊ በአንጻሩ ማለት ነው። ከሌሎች ፕሮቴስታንቶች አንጻር ቀደም ያሉት ሉትራኖቹ፣ ሪፎርምዶቹ ምናምን ናቸው። እነዚህ ሪፎርምዶቹ የነ ዝዊንግሊና የነ ጆን ካልቪን ጥምረት ማለት ናቸው። ሪፎርምድ የሚባሉት የነ ዝዊንግሊና የነ ጆን ካልቪን የነሱ ጥምረት ነው። እና ሪፎርምዶቹ ሉተራኖቹ ጸጋ ብቻ የሚለው ትምህርትን ይዘው ሲመጡ በጸጋው ብቻ ሲሉ ኢቨን ከሰውየው ፈቃድ እንኳን አይታይም። ከሰውየው ፈቃድ እምነት እንኳን አይታይም። የሚታየው የራሱ የእግዚአብሔር ቅድመ ውሳኔ ነው የሚል ነው። የሚታየው የእግዚአብሔር ቅድመ ውሳኔ ነው። ይህንን የሚቃወም ካለ በዚህ መምጣት እኮ ይችላል። አሁንም ቢሆን ጋይስ ያለነው ፕሮቴስታንት ቤት ነው። ስለዛ ካልቪኒስትም ይኸው መምጣት ትችላላችሁ። ሉተራኖችም መታችሁ ይህንን የሚቃወም የለም። ሲጀመር የተወሰነ የሚያነብ ካልቪኒስትም ሆነ ሉተራን አዎ እንደዛ ነው የምናምነው ብሎ ማስረጃችን ግን ይሄ ነው ብሎ ሊናገር ይችላል እንጂ ይሄ የተናገርኩት ነገር እኮ የራሳቸው እንደሆነ እኮ እነሱም ያውቁታል። እንዴ እና ሰው ጸጋ ብቻ የሚለውን ትምህርት ለዛ ነው የምንቃወመው። እግዚአብሔር አስቀድሞ በራሱ ወስኗል የተወሰኑ የሚድኑ ሰዎችን፣ ለእነሱ ደግሞ እምነትን ይሰጣቸዋል እንዲያምኑ ማለት ነው። እምነትን ለእነርሱ ይሰጣል። ከዛ በዛ በሰጣቸው እምነት ውስጥ ያጸድቃቸዋል። ራሱ በሰጣቸው እምነት ራሱ እግዚአብሔር በሰጣቸው እምነት ያጸድቃቸዋል። እምነት ብቻ ሲሉ ለጀስቲፊኬሽን ለጽድቅ ነው ይላሉ። ከዛ በፊት ግን ዳግም ውልደት የሚባል ነገር ደግሞ ሊመጣ ይችላል። መቼ? መንፈሱን ሲልክና ሰውየውን ኮንቨርት ሲያደርገው ከዛ ከሞት ወደ ህይወት ሲያመጣው። በዛ በሞት ውስጥ ሆኖ ማመን ስለማይችል ለማመን ሁሉ
ሁሉን ነገር የሚያገል ብቻውን የእግዚአብሔር ስራ ይሄ ሞነርጂዝም ይባላል። በእነሱ ዘንድ ይህ ሞነርጂዝም ይባላል። የድህነት ስራ በእግዚአብሔር በኩል ብቻ ያለ ነው። ሰውየው ምንም ነገር ማድረግ አይችልም። ፓሲቭ ነው ፈቃዱ። አሁን ቀደም አክቲቭ እና ፓሲቭ ዊል ምንድን ያልኩት ለዛ ነው። እነሱ አሁን የሉትራኖቹ በተለይ ዊሉ ፓሲቭ ነው እያሉ ያስቀምጣሉ፣ በኮንፌሽኖቻቸው ላይ ሳይቀር ማለት ነው። በተደጋጋሚ ነው ቃሉ የሚጠቀሙት። ይህንን ማያውቅም ግን ጸጋ ብቻ የሚለው ምንድን ነው ብሎ ይመጣል። በጣም የሚያስገርም እኮ ነው። ዊሉ ፈቃዱ ፓሲቭ ነው ማለት ምንም ማድረግ አይችልም። በቃ አለቀ። ትናንት እንዳልነው ኦልሞስት ሮቦት በሉት ሰውዬውን። ምንም መተባበር አይችል ምን አይችል፣ በቃ ጸጥ ነው የሚለው። መተባበር አይችልም። እግዚአብሔር ነው ራሱ እንደፈለገ የሚያደርገው። እንደ ሮቦት ነው የሚሆነው። ፓሲቭ ነው ሲባል ዊሉ ማለት ከዛ በኋላ ነው አክቲቭ የሚሆነው። ከዛ በኋላ አክቲቭ ይሆናል ማለት ከዛ በኋላ በፈቃድ እየተባበረ መሄድ ይጀምራል። አንድ መጀመሪያ ግን መዳን አለበት። አስቀድሞ ለመዳን ግን ሰውየው ምንም የፈቃድ ትብብር ራሱ ማድረግ አይችልም። ጸጋ ብቻ የሚለውን ትምህርት የምንቀሙ ለዚህ የቃል ጉዳይ አይደለም። አሁን ይህን ነገር ያነሳሁት ለምንድን ነው? ህፃናት ለኃጢአት ስርየት ይጠመቃሉ ተብሎ ቢጠየቅ ቃሉን ከተረዳን ኃጢአት የሚለውን ቃል እንረዳው እንጂ ችግር የለብንም። ኃጢአቷ ራሱ እየተወራረሰች መታ እንደ ህፃናቱ ላይም ደርሳ እየተንጠባጠበች እሷን ለማስወገድ ነው ከተባለ ኖ አይደለም፣ እንደዛ አይደለም። እንደዚህ አይነት ኢምፒውተር ጊልት ምናምን አይነት ነገር አይደለም። የሆነች ኃጢአት እዚች ጋር እየተቆጠረችብህ ወይ ምናምን እንደዛ ነው አይደለም። ውድቀት ውስጥ ገብቷል ነው የሰው ዘር የሰው ዘር ውድቀት ውስጥ ገብቷል እና የሰው ዘር ምንድነው ውድቀት ውስጥ ስለገባ ይህ ውድቀት ደግሞ የመጣው ሄድ በሆነው ራስ በሆነው በአዳም በኩል ነው። አለቀ። አዳም የሁሉም ሰው የሰው ዘር ሁሉ ራስ ነው። ስለዚህ በአዳም በኩል ሁሉም ሰው ኃጢአተኛ ተብሎ ሊጠራ ይችላል። ከዚህ አንጻር ከውድቀቱ አንጻር በአዳም በኩል ኃጢአተኛ ተብሎ ሊጠራ ይችላል። ሰው እሱን እያሰብን ከሆነ ምንም ችግር የለም፣ ምንም ችግር የለውም። አያከራክረንም፣ አያጨቃጭቅም። በቃ ይህ ቅድም እንዳልኳችሁ ነው። በቃ ቃላትን አይደለም ትኩረታችን፣ ውስጡ ያዘለው ትምህርት ምንድን ነው? ስለዚህ አሁን ኮፕቲክ ኦርቶዶክስ እኮ እንዲህ ትላለች ምናምን የሚል ሰው አለ። ኮፕቲክ ኦርቶዶክስ ቤተክርስቲያናችን ናት፣ የኛ ቤተክርስቲያን ናት። ምንድነው ህፃናትን ሳጠምቅ ለኃጢአት ስርየት ነው ካለች ከዚህ አንጻር ማለቀ። በዚህ ውድቀት ውስጥ በዚህ ስቴት ውስጥ አለን። ህፃናት ከዛ አንጻር ነው የሚጠመቁት እያለች ነው። ምንም ችግር የለም፣ ትክክል ናት። ይሄማ ምንም እና የእኛ ቤተክርስቲያንም ይህንን አይደለም የምትቃወመው። የኛ ቤተክርስቲያንም ይህንን አትቃወመው። እንዳልኳችሁ ነው። ይሄ በጣም የወጣ የሆነ አውግስቲኒያን የሆነ ከሆነ ወይ ደግሞ ኤኒዌይስ ብቻ ምንም ሆነ ምን ቅድም እንዳልኳችሁ ስሙን አንዳንድ ሰው እና እሱን ከዛ አንጻር እንየው ነው። ከዛ ውጭ ግን በአስተምህሮ ጉዳይ እሺ ቆይ ፕሮቴስታንቶቹ ላይ እንሂድ። ለጊዜው ያው ሲሶ ቤት ስለሆነ እንጥላለን። ቤሊም ስለሌለ ሌላ ጊዜ ራሳችን ስንገባ እንሄዳለን። እንደዛ ይሻል። ስማኬ ፓፓ ትናንትና እንደሰማው ጥምቀት ለድህነት ነው ሲባል ለህፃናት እንጂ ለአዋቂዎች አይደለም የሚል ነገርም ሰምተናል። እሱም ላይ ብትጨምርበት መልካም አይመስልም? ይቻላል፣ ግን እንትን እናድርግ። አሁን እነሱ ስለሌሉ እኛ ቤት እኔ ስከፍት አይሻልም? እንደዛ ነው ሀሳብህ? አንተም ስከፍት አይመጡም፣ ያው እዚህም አይመጡም እኮ አንድ ነው። ለውጥ የለም። ቢያንስ እኔ ስከፍት ያውሻል። አንተ ቤት መስሎኝ። እሱማ ያው የሲሶ ቤት የሁሉም ቤት ነው፣ ግልጽ ነው። ግን እኛ ጋር ስንከፍት ይሻላል ካልክ እሺ፣ መልካም ይሁንልህ። ከስር አንድ ኮሜንት አይታላችሁ? አንድ ካልቪኒስት ከስር ኮሜንቷን እያየሁ ነበርኩና ምንትን ለአንኮንዲ ሴሌክሽኑ ወይ ደግሞ ኢሌክሽኑ ምን አርጊመንት ነው የምታስቀምጠው? እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። ግን እነሱ የሚሉት እንደዛ ነው። እግዚአብሔር ሉዓላዊ አምላክ ስለሆነ ማንም ሊይዘው አይችልም ማለት በቃ እሱ የፈለገውን ይመርጣል። ሉዓላዊ የሆነ አምላክ ስለሆነ አንዱን መርጦ አንዱን ቢተው የሚከሰው ማን ነው? እንደውም ሮሜ 9ን ይጠቅሳሉ። ለዚህ የሸክላ ሰሪውን ነገር አንስተው ለምን እንደዚህ አድርገህ ሰራህ የምትለው አንተ ማነህ? ምን ብለህ ትጠይቃለህ ይላል። ጭቃው ራሱ የሸክላ ሰሪውን ለምን እንደዚህ አደረግኝ ብሎ ይጠይቃሉ? አይጠይቅም። ስለዛ አንተ እግዚአብሔርን የምትጠይቅ ማነህ ይላልና ጳውሎስም ሰው እግዚአብሔር የፈለገውን ቢያደርግ
መብቱ ነው። እኛ ፍጥረቱ ነን፣ እሱ ፈጣሪያችን ነው። ስለዚህ ሉዓላዊ የሆነ አምላክ ነው። ፈጣሪ ከመሆኑ አንጻር ባለቤት ነው፣ መብቱ ነው፣ ባለመብት ነው። የፈለገውን ቢያድን የፈለገውን አልፈልግም ብሎ ቢተው የራሱ ምርጫ ነው ይላሉ። ሲታይ ይህ ነገር ከላይ ዝም ብለህ ስታየው መጀመሪያ ላይ ስታየው እንደው የእግዚአብሔርን ገናናነት ኃያልነት እንደ ያሳያል ልትል ትችል ይሆናል። ግን የእግዚአብሔርን ኃያልነት ብቻ አይደለም የሚያሳየው። እግዚአብሔር ሉዓላዊ አምላክ ነው። ግን ሉዓላዊነቱን በጣም አጥብቀህ ስትይዝ በጎን ግን እርሱ ያለውን ፍቅሩን፣ ምሕረቱን፣ ቸርነቱን፣ ደግነቱን ምናምን እነዚህ ሁሉ ነገር ግን መርሳት የለብህም። ፍትሐዊነቱን መርሳት የለብህም። ከእግዚአብሔር አትሪቢቶች ውስጥ አንዷን መዘህ ሉዓላዊ ነው ኃያል አምላክ ነው ብለህ እሷን ይዘህ ሌሎቹን ግን ፍትሐዊነቱን፣ ፍቅርነቱን፣ ቸርነቱን፣ ያንን ደግን ርኅራኄውን ያን ሁሉ ነገር ገደል ከከተትከው በቃ የሆነች ነገር ዝም ብለህ ከእግዚአብሔር አትሪቢቶች ውስጥ አንዷን ገንጥል አውጥተህ ብቻውን የሆነች አትሪቢዩት እያመለክ ነው የሚመስለን። እግዚአብሔር ሉዓላዊ አምላክ ነው፣ ግን በጎን ደግሞ ፍትሐዊ አምላክም ጭምር ነው። እንዴ ሉዓላዊ አምላክ ነው ተብሎ የሆነ ሰውን ፈጥሮ ሲፈጠር ራሱ ለሲኦል ይፈጥራል እንዴ? እግዚአብሔር ሉዓላዊ ስለሆነ በዘላለም እሳት ውስጥ ለማቃጠል ሰውን ይፈጥራል እግዚአብሔር? እንዴት እንደዚህ ተብሎ ይታመናል? ካልቪኒስቶች እንደዛ ነው የሚሉት። ማለት አንዳንዱን ለሲኦል አንዳንዱን ለገነት ነው የፈጠረው። ኦልሬዲ በቃ ተወስኖ ማለት ነው። ይህ በግልጽ ኢቨን ካንሶ ዶርቱ ላይም አለ። ይሄ በግልጽ ጋሽ ጆን ካልቪን እርሳቸው ደግሞ ጭራሽ ያብሱታል። እሳቸው በቃ ሰውም ሲፈጠርም ጀምሮ በሰው ዘንድ እኩልነት የለም። እግዚአብሔር ሲፈጥር ራሱ ሰዎችን አንዳንዱን ለክብር ነው የፈጠረው፣ አንዳንዱን ለውድቀት ነው የፈጠረው። ስለዛ እኩል አይደለንም አይነት ነገር እንዲህ ለምን ስትላቸው ሉዓላዊ አምላክ ነው በቃ ለራሱ ክብር ሲባል አንዳንዱ በእሳት ሊያቃጥለው ይችላል፣ አንዳንዱ ሊያርነው ይችላል። እሺ ይህ ሁሉ ነገር ለማን ነው? ፎር ደ ግሎሪ ኦፍ ጋድ። እንደዛ አይደለም። የእግዚአብሔርን ሶቨርኒቲውን ስናይ ሉዓላዊነቱን፣ ኃያልነቱን፣ ገዢነቱን፣ ባለቤትነቱን፣ ፈጣሪነቱን ስንይዝ በጎን ደግሞ ፍትሐዊነቱን መዝሙረኛ ዳዊት ምንድን የሚለው እግዚአብሔር የሆነ ዳኛ ነው አይደል የሚለው። ስለዚህ የሆነ ዳኛ የእውነት ዳኛነቱን ደግሞ እንደዛ ብቻ አይደለም። ዮሐንስ ራሱ እግዚአብሔር ፍቅር ነው የሌለ ፍቅርነቱን ለተቅበዘበዘ ሁሉ እግዚአብሔር ደራሽ ነውና ለሁሉ ደራሽነቱን ማወቅ አለብን። ወይ ብሬ ቀጥል ሂድበት። ሶሪ አንተስ ሞድራይ አንተን ብትገባና ብታወራ ደስ ይለኛል። ልጅቷ ምናልባት ከዚህ ከእንትን መውጣት የምትችል ከሆነ ብዬ ነው። ተደጋግማ ስለሆነ የምጽፈው ያለ ማስረጃምና እያለች ነው። ብታወራበት ደስ ይለኛል። ወይ እሷ ክሊር ታደርጋለች ወይ ክሊር ይሆንላታል ማለት ነው። ያለ ማስረጃ ለየትኛው ማስረጃ ላቅርብልሽ? አሁን ያዩት ሚሚ ለየትኛው ማስረጃ ለዚህኛው በይኝና ላሳይሽ። አሁን ከፍቼ በቃ ለአንቺ ሲባል የታባቱ ስና እስቲ ንገሪኝ እስቲ ሚሚ ለየትኛው ማስረጃ እስቲ ኩስ እሺ ሚሚ ንገሪኝ ለዚህኛው በይኝ እስቲ እና እንትን ልበል ታረቂያታለሁ ከገባች እና ሀሳቤን ቀይራለሁ። አክሊልሻ ዊል ላይ ገባ። በቃ ላይቭህን ዊል ላይ ነው ማድረግ ያለብህ። ብዙ ትምህርት እንማርበታለን እኛም። አዎ ሰፋ ያለ ነገር ነው። አዎ በቃ እንሄድበታለን እሱ ላይ። ሚሚ ካልገባሽም ችግር የለውም። እሺ ዝም ብለሽ ከመውጣቴ በፊት አትሊስት ልንገር እንትን የሆነች ማስረጃ ልስጥሽ። ለየትኛው ማስረጃ ልስጥሽ? ነገርከው ሁሉ ለተናገርከው ሁሉ አለች። ኧረ በመቤት አንቺ የስራ አታብዥብኝ። ባሉ ደህና ዋሉ ትላለህ። አይ የምር እስኪ ዝም ብለሽ አንዳንድ እያደረግሽ ጠይቅኝና መጀመሪያ ለዚህኛው ከዛ ለዚህኛው እያልሽ ጠይቅኝና ልሂድበት። እኛ እንደ እንዴት ነው እኛ እንደዚህ አናስቀምጥም። ምንድነው መዳናችንን ነው መመረጣችንን ስለኛ ነው የምናውቀው እንጂ ሲኦል ስላሉት አያገባንም ነው ሀሳቧ። እኩስ የተመረጣችሁት እንዴት ነው ፈልጋችሁ ነው ወይስ እንደዚህ ዝም ብሎ እግዚአብሔር መርጦ እግዚአብሔር ወስኖባችሁ ከዛ በኋላ ነው እንደዚህ ዳናችሁት? ሚሚ እሱን እኮ ነው እያልኩ ያለሁት። ፕላስ ደግሞ
ተመርጫለሁ ብለህ ኖረ እንዳልተመረጥክ ሲገባ አስበዋል። እንዲህ ታብዳለህ። ምክንያቱም አይታወቅማ በእግዚአብሔር ምርጫ ውስጥ ያለው እንዳለ እሱን ማንም ማወቅ አይችልም ነው የሚሉት። አሁን ሉተርም እንደዚህ ይላል። በወንድ ኦፍ ደቢል ላይ ነው የእንትናን የካቶሊካውያን እነዚህ የሮም ቤተክርስቲያን ቅዱሳንን በቀኑና ደረጃ እንትን ስትል ቅዱስ ስታደርግ በምን መልኩ ለመቃወም ይሞክራሉ? ማለት ከፍቅር አንጻርና ከእምነት አንጻር ብሎ ያስቀምጠው እና ከፍቅር አንጻር ሁሉንም ቅዱስ እንላለን ይላል ሉተር። ከፍቅር አንጻር በቃ ቅዱስ ብለን ልንጠራ እንችላለን የትኛውንም ሰው ያለፉ አባቶችንም እንደ አጠቃላይ የተጠመቁት ሰዎችንም ሁሉ ቃል በቃል እንደዛ ነው የሚለው። የተጠመቁትን ሁሉ ቅዱስ ብለን ልንጠራ እንችላለን። ምክንያቱም ከቻሪቲ አንጻር ነው። ከቻሪቲ አንጻር ከፍቅር አንጻር እንደው ከዛ አንጻር ማለት ነው እና ብትሳሳትም ራሱ ችግር የለውም አይነት ነገር በዚህ ጉዳይ ላይ ከፍቅር አንጻር የምትናገረው ጉዳይ ላይ ብትሳሳትም ችግር የለውም ይልና ከእምነት አንጻር ላይ ግን ይሄ መሳሳት ምናምን ለእምነት አይደለም። ከእምነት አንጻር ማን ቅዱስ ይሁን አይሁን ምናምን ማንም ሰው መናገር አይችልም። ይሄ ነገር ያለው በእግዚአብሔር። በጣም እኛን እያስወጡ ስለኛ ጉዳይ እያወሩ ነው። ይህ ትክክል አይደለም። አላወራንም። ስለ ራሳችን ያወራ ነው። እኛ ስለ ህፃናት የኃጢአት ስርየት ስናወራ ነበር። ስለኛ እስካሁን ስታወሩ እኔን አስወጡ። ስለ ህፃናት የኃጢአት ስርየት ነው። ማን ዮኒ ማኛ፣ ሲሳይ ማኛ አንቺ ሰውዬ አድክም ሰው እኔ የትኛው እምነት ተከታይ አይደለሁ። በእኛ ጉዳይ ለኛላ ምን ላድርገሽ? ቀጥል ወንድማችን። አይ እንትን ስለምን ተነስቶ ነው በጌታ ከታች ሚሚ እየጠየቀችኝ ነበር። ለዛ ነው ወይ ስለምንድን ነው? ኤኒዌይስ ተውት በቃ እንትን እንላለን። እኛ ጋር ስንገባ እንሄድበታለን። ካልቪኒስቶቹ ላይ ምናምን ሉትራኖቹ ላይ ዛሬ ማታ ነው የምትገባ። አዎ እንትን ምንድን ነው የመጽሐፍ ቅዱስ ጥናቱ ሰኞና ዓርብ ይሁን በሚለው ተስማማችሁ መሰለኝ። ሮብ ደግሞ ሌላ ርዕስ በሚገባ ተስማምተናል። መልካም አንተሽ ነው የተስማማው እንጂ እኛ አልተስማማም። አንተ ራስህ አሁን ቅድም እንደዛ ነው ስትል ነበር። እኛ ማን አልክ ነው ካልኩት እንጂ አክሊልሻ ተስማምቻለሁ እኮ አላልኩም። ግን እንደዛ ነው። አንተ አሁን ቅድም መጽሐፍ ቅዱስ ጥናት ላይ እንዳትገባ ዛሬ ሌላ ርዕስ ላይ ያልከን ብለኸኝ እኮ እንዲህ ልጅ መጽሐፍ ቅዱስ ጥናት ይጠላል ማለት ነው ብያለሁ። አንተ ምን አይነት ሰው ነው? ለማንኛውም ጥሩ ነው እኮ ሰኞና ዓርብ መሆኑ ጥሩ ነው። ግን ሮብን ትላንትና ስላልገባክ ያው ዛሬ ትገባለህ ብለን ነበር። እኔማ እንደዛ አስቤ ነበር። ኤኒዌይስ አንትሽ ለብቻው ድምፁ 10,000 ነው የሚሰጠው ለአንድ ሺህ ድምፅ ከይቅርታ ጋር ጸጋ ብቻ ላይ ነው የሚገባው። ሰኞና ዓርብ ያው የትምህርቱን ይገባል። ሮብ ግን እዚህ ይገባል። አሁን ሮብ ከገባ ብዙ ነገር የሚያበላሸው ነገር ስላለ ነው። ማክሰኞና ሐሙስም ናቱ ስለምትገባ ማለት ነው ሰዓት የለም። ስለዚህ ምን እናደርጋለን? ዛሬ ጸጋ ብቻ ላይ ይገባና ሮብ እንግዲህ ቀደም ብሎ ገብቶ ዮሐንስ 3ን ለማጠቃለል ይሞክራል ማለት ነው። እንደዛ ይሻላል ከመጀመሪያው እስከ መጨረሻ። ዋይ አብየው እያልኩት ነበረ። የዓርቡን ኮምፐንሴት ካደረገ ችግር የለውም። ዓርብ ቀደም ብሎ ገብቶ ሰዓቱን እንትን ይላል። ግዴታ ነው ሰዓቱ። እቺ ሮማዊ ከስር መታ ዛሬ አልገባም ማለት ነው። ናቱ እገባለሁ እያለ ነው። ናቱ መች ነው የሚገባው? ዛሬ እኔ እንጃ። ናቱ እገባለሁ እያለ ነው። ዛሬማ አይገባም፣ ሐሙስ ነው የሚገባው። ለምንድን ነው ዛሬ የማልገባው? እንዴት ናችሁ? እንዴት አደራችሁ? አይ ግቢ በቃ እኛም ከሰኞ እስከ ቅዳሜ እንገባለን። ስማ ዛሬ ልትገባ ነው እንዴ? ማለት ምን ማለት ነው? ሮባ እንዴ ዛሬ? በቃ እሺ ፓፓ። እንዴ አልገባኝም። አንተ ቀንህ ማክሰኞ፣ ሐሙስ፣ ቅዳሜ ብለህ ይዘሃል።
ማክሰኞ፣ ሐሙስ፣ ቅዳሜ ከያዝክ በኋላ የእኛንም ቀን ልትወስድ ነው እንዴ? ኧረ ተወን በእናትህ። ሙድ ይዛል እንዴ? ከየት ነው የመጣው? ኧረ አንተ ሂድበት በእናትህ። ምን ሉን ነው የሚለኝ ልጅ? ኧረ መኪና ውስጥ መሆን የጠቀሙ በስመ አብ። ነገ እንገባለን። የኛ ሮሚ 9ን ነገ እንገባለን እኛ። እንዴት ናችሁ ግን? ሲስ እንዴ ትናንት አልገባህም እንዴ? መብራት ጠፍቶብኝ አልገባሁም ትናንትና። ኦኬ ነው እንዴ? ያ ለዛ ነበረ። ዛሬ እንደውም ትገባል መሰለኝ። ረስቼው ቀኑን። ራት ቆጣው ማለት ጀመሩ ወዳጆች። እንዴ ተሳስቼ ነው። ይቅርታ። ጉድ እኮ ነው። እንግዲህ ቪዲዮ እንጠብቃለን ዛሬ። ትናንትና ከተነጋገርከው አንጻር ሰርተህ እንግዲህ አደራ። በቃ ፒስ። ሰምታችኋል። ማታ አኬ 3 ሰዓትም 4 ሰዓትም 5 ሰዓትም ቢሆን ይገባል። ሰዓቱን አናውቅም። ክልሻ ቀን ቪዲዮ ስራ ቀን ላይ ላይክ ሳይመሽ ሳይሆን ቀን ላይ ኢርሊ ቀን ከ3-5 ተጠብቀው ምንድን? እሺ እሰራለሁ። ከ3 እስከ 5 ባለው ሰዓት ጠብቁት። የሆነ ሰዓት ይገባል። ሰዓት ከተናገረ በሰዓቱ አይመጣም። ባይናገር ይሻለዋል። አይ ማታ ዝም ብሎ ማታ እንገባለን በላኬ ሰዓት ተው። እኛም መረረን ኮሜንት ላይ ያንተን ሰዓት መተርጎም ራኪ ሰባ ሲስ ባለፈው አይተሻታል አይደል? 2 ተኩል አይበል። ባለፈው 2 ተኩል አሁን ከ30 ደቂቃ በኋላ እገባለሁ ብላ ከ1 ሰዓት በኋላ ከኔ ጋር እያወራ ነው በስልክ። እንዳታስገቢ ይሆናል። እኔ በጣም አሪፍ ነው ወገኖች። መልካም ቀን ሲስ፣ መልካም ቀን እና መቼ ነው የምትደውለው? ቴንኪው። እሺ ኧረ እኔ ቅጣቴን ሰላም አክሊልሻ ኧረ እጄ ልክ አክሊልሻ እኔ ልከፍል እዚህ ሰፈር። ወይኔ በጣት ይሄ ባለፈው ይዛችሁት የነበራችሁትን ደግሞ እዛ እኔ ስመጣ ያገኟችሁ የላችሁም? ያገኟችሁ ሰዓት ክብ ሰርታችሁ የያዛችሁት እሱን። ኧረ በስመ አብ ቤት ይዛችሁት ልትመጡ ነው አሉ እንዴ? ማን ያለ? በጣም አሪፍ ሀሳብ ነው ጌታ። ያኛው ጀለስ ነው ያደገበት ጀለስ እኮ ይደውልልኝ። አይበገሬው እኮ ይደውልልኝ። እሺ በቃ ፒስ። እሺ ይደውልልኝ አክልልሻ። በቃ ልሻ አይና ልደውልልሽ። ደውል እንዴ። እሺ መልካም ነው። ቻው ሁላችሁም። ቴንኪው። ታች የአቡ መልእክት አስተላልፋለች። በጊዜ ተንግና ማታ 4 ሰዓት ላይ ተነስቶ ነው። ኦኬ። ወይ የቀኑብሽ ልወጣ ነው እኔ አንድ ምንድን ነው አሁንም ይሄ ሰውዬ አልወጣም መሰለኝ። እስቲ ወይ ወንድማችን ቤሊ ምን ተፈጠረ? ስመጣ ወርደሃል። እስቲ ላኩለት እኮ ቤሊ ጋይስ፣ እኔ አይደለም እንግዲህ እኔ ኦልሬዲ አስገብቼዋለሁ።
ወይ ሚሚ ደህና ነሽ? እንዴት ነሽ?